ያው መረጃውን ወረንዳት ያደረስነው ራሱ ሶፎንያስ ዋሲሁን ስላጋራው ነው ፌስቡክ ላይ አሁንም ስላለ ነው። ነገር ግን እናት እንግዲህ አሁንም በህይወት እንዳሉ ደግሞ ተናግረዋል። እኛ ቪዲዮን ከሰራን በኋላ ነው ወደ ሚዲያ መተው አይ በህይወት አለው እየተወራብኝ ያለው ወይም ደግሞ ልጄ እያስወራብኝ ያለው ነገር ትክክል አይደለም የሐሰት ነው የሚል እንግዲህ መረጃን አድርሷል። በታሰበው ልክ ሶፊ ተገቢውን ሕክምና እስኪያገኝ ድረስ በማህበራዊ ሚዲያ ላይ የሚያሰፍራቸው ሐሳቦች እንደ ቁም ነገር አትውሰዷቸው፣ አሉታዊ ምልልሶች ባለማድረግም ትብብር አድርጉ። ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን። እንግዲህ ትላንትና አንድ መረጃ ወደ እናንተ አድርሰን ነበር። ይሄው ምንድነው ከጋዜጠኛ ሶፎንያስ ጉዳይ ጋር የተያያዘ ነው። ስለዚህ ከሱ ጋር የተያያዙ አንዳንድ ጉዳዮችን ለማንሳት ነው። ብዙዎቻችሁ የተለያዩ ኮመንቶችን ሰጥታችሁናል። እውነት ለመናገር ሕክምና እያደረገ እንዳለ እንደዚሁም ደግሞ ከጸበል ወጥቶ እርዳታ እየፈለገ እንዳለና ይቅርታ መጠየቁን አስመልክቶ መረጃዎች ወደ እናንተ ለማድረስ ነበረ እየሰራን የነበረው። እዛው ቪዲዮን እየሰራን ግን የራሱ የፌስቡክ ገጹ ላይ እንግዲህ ጽሁፉ እንደምትመለከቱት አሁንም አለ። ያንን ጽሁፍ ቪዲዮ እየሰራን ነው እንግዲህ መረጃውን ወደ እናንተ ለማድረስ ቪዲዮ እየሰራን ነው የተመለከትነው። ምናልባትም እንግዲህ ነገሩ እንግዲህ በእናት ይሄን ያህል አይጨከንም። ምናልባት የተሳሳተ መረጃ ላይሆን ይችላል። ምክንያቱም ራሱ ሶፎንያስ ነው ይሄንን ነገር ፖስት ያደረገው በሚል እንግዲህ እዛው ላይ እየሰራን የራሱን ፌስቡክ ፔጅ ቼክ ስናደርግ ስላገኘን በዛው ላይ መረጃውን ወደ እናንተ ለማድረስ ሞክረናል። ነገር ግን ያው የተከሰተው ነገር እንደሰማችሁት ነው። ወይዘሮ ሰላማዊት እንግዲህ በልጇ በሶፎንያስ ሞታለች ነፍስ ይማር የሚል ነገር መነገሩ ወይም ደግሞ የተወራብኝ ወሬ ውሸት ነው የሚል እንደዚሁም በህይወት አለሁ የሚል እንግዲህ አንድ ዩቲዩብ ቻናል ላይ ቀርባ ሐሳቧን እንግዲህ አጋርተዋል ከልጃቸው ጋር በመሆን ማለት ነው። እንግዲህ ያለው ነገር ይሄንን ይመስላል። ለእናንተ መረጃ ለማድረስ ነው። በዛው እንግዲህ ፈብርከ ነው አይደለም እንዳያችሁት ከራሱ የፌስቡክ ገጽ ላይ ያገኘነው መረጃ ስለሆነ ነው ወደ እናንተ ያደረስነው። እንግዲህ የተለያዩ መረጃዎችን የተለያዩ ሚዲያዎች ከዚሁ ከራሱ የፌስቡክ ገጽ ላይ ወስደው አጋርተዋል። እሱን ተከትሎ እንግዲህ አዲስ ነገር ምን አለ የሚለውን ነገር ለማጣራት ወደ ፌስቡክ ገጹ ስናመራ ያንን ዜና ወይም ያንን መረጃ አገኘን። እሱ መረጃ እንግዲህ እዛው ላይ ወደ እናንተ አደረስን። ነገር ግን እንግዲህ እናት ወይዘሮ ሰላማዊት ሞተች ተብሎ የሚወራብኝ ነገር ውሸት ነው የሚል መረጃን እንግዲህ ተናግረዋል ዩቲዩብ ላይ ቀርበው። እኛም እንግዲህ የደረሰን ወይም ደግሞ ያገኘነው መረጃ የተሳሳተ ስለሆነ ይቅርታ እንጠይቃለን። ስለዚህ ያው እንደምታውቁት ግን መረጃውን ፈብርከ ነው ወይም ደግሞ ከሌላ ሰው ያገኘነው ሳይሆን ከራሱ የፌስቡክ ገጹ ላይ ስለሆነ ነው ወደ እናንተ ለማድረስ እየሞከርነው። ለማንኛውም የጋዜጠኛ ሶፎንያስ እናት እንግዲህ ልብ ሰባሪ የሚባል ቃለ ምልልስ ነው ያደረጉት። የልጄ የአእምሮ በሽታው ከያዘው እንግዲህ ዓመት አካባቢ ሆኖታል የሚል ነገር ተናግረዋል። ለገዳም ሄዶ መድኃኒት ተቀምጦ ለ5 ወር ጸበሉን እየተከታተለ ነበር። ከገዳም አምልጦ የካቲት ሆስፒታልም ተኝቶ እንደነበር እንዲሁ ተናግረው ከየካቲት ሆስፒታልም አምልጧቸው እንደወጣ ነው የተናገሩት። ከዛም እንደጠፋባቸው ተናግረዋል። እንግዲህ የገዳም ውስጥ መርፌ ከነካ ትሞታለህ ብለውኛል። ስለዚህ መርፌ አልወጋም በሚል ሰበብ ከየካቲት ሆስፒታልም እንደወጣ ነው የተናገሩት። ብዙ ጊዜ እንግዲህ ጥቃት ሊያደርስባቸው እንደሞከረ ተናግረዋል። ብዙ ነገር ቤት ውስጥ እንዳጠፋም ነው እንግዲህ ከዚሁ ችግር ጋር በተያያዘ የተናገሩት። ቤቱን አውድሞታል ነው ያሉት። አጠፋሻለሁ፣ በመጥረቢያ በቢላ አጠፋሻለሁ ሲለኝ ለህይወቴ ፈርቼ አምልጬ ከቤት ወጣሁ የሚልንም ንግግር እንዲሁ ተናግረዋል። አንድ ቪዲዮም እንደዚሁ አያይዘው ለቀዋል። በሁለት ብረት ድስት ዘይት አፍልቶ እንግዲህ ሊገለብጥብኝ ነበር የሚል ልብ የሚነካ ነገር ተናግረዋል። እውነትም ሶፎንያስ ያለበት ነገር እጅግ በጣም የሚያሳዝን ነው።
ከዚህ በፊት በስራ በተለያዩ ነገሮች እናውቀዋለን። ከዛ በኋላም የገጠመውን ነገር በደንብ እናውቃለን። ሰው የገጠመው ነገር እጅግ በጣም የሚያሳዝን ነው። እውነት ለመናገር ፌስቡክ ገጹ ላይ ብዙ ነገሮችን ወዲያው ፖስት እያደረገ ነበረ። አንዳንዶችን ሲያመሰግን፣ አንዳንዶች ደግሞ ለህይወት ያሰጉኛል የሚል ነገር ይዘት ያለው ሀሳብን ፌስቡክ ላይ ሲያጋራ ነበረ። በርካቶች ፌስቡክን ወይም ስልኩን ከእጁ ላይ ተቀበሉት የሚል መልእክትን አጋርተዋል። ነገር ግን በዚህ ልክ ደግሞ እናት ላይ እንደዚህ ይጨከናል፣ እንደዚህ አይነት ነገር ይሆናል የሚለው ነገር እጅግ በጣም እንግዲህ አይጠበቅም። ለዛም ነው እንግዲህ መረጃውን ወደ እናንተ እንዳገኘ ነው ወደ እናንተ ያደረስነው። ለማንኛውም ግን የወይዘሮ ሰላማዊት የጋዜጠኛ ሶፎንያስ እናት በህይወት እንዳሉ ራሳቸው የዩቲዩብ ቻናል ላይ ቀርበው እንግዲህ ተናግረዋል። አሁንም ቢሆን ግን ልጄን አድኑልኝ፣ ከፈጣሪ ታገኙታላችሁ የሚል መልእክትን አስተላልፈዋል። አዳዲስ ጉዳዮች እንግዲህ ከሶፎንያስ ጋር ተያይዞ አዳዲስ ጉዳዮች ወጥተዋል። ምንድናቸው የሚሉትን እንመለከታለን። እንግዲህ ጋዜጠኛ ሶፎንያስ ዋሲሁንን በተመለከተ በማህበራዊ ሚዲያ በተለይም በፌስቡክ ገጹ እናቴ ሰላምዬ ጠፋችብኝ፣ ሞተችብኝ በሚል ያሰራጨው መረጃ ተከትሎ እውነታውን ለማስረዳት እናቱ እትዬ ሰላማዊት ጥሩና ታላቅ እህቱ ፍቅርተ ዋሲሁን በአንድ ዩቲዩብ ቻናል ተገኝተው እናቱ እትዬ ሰላም በህይወት መኖራቸውንና ጋዜጠኛ ሶፎንያስ በአሁን ሰዓት ያለበት እጅግ አሳሳቢ የጤና ሁኔታ አስመልክተው ማብራሪያ ቅድም እንዳልኳችሁ ሰጥተዋል። ሶፎንያስ እናቴ ጠፋችብኝ ቢልም እናቱ ግን ከልጃቸው የአእምሮ መታወክና ሊሰነዝርባቸው ከነበረው ጥቃት ራሳቸውን ለማዳን ሲሉ ብቻ ከቤት ሸሽተው መውጣታቸውን በቪዲዮ አረጋግጠዋል። ከዚህ ቀደም የነበረበት የአእምሮ ህመም አገርሽቶበት ከሕክምና ተቋም ካመለጠ በኋላ በገዳም ቆይታው መድኃኒት በማቋረጡ ምክንያት ሁኔታው ይበልጥ ውስብስብና ከአቅም በላይ ሊሆን ችሏል። በመኖሪያ ቤት የደረሰው አደጋ ከቀናት በፊት በቤቱ ውስጥ በሩን ቆልፎ ንብረት ያወደመ ሲሆን የቤት አስቤዛዎችን በመድፋት እንዲሁም ቅድም እንደነገርኳችሁ ዘይት በማንተክተክ የቀረበኝን ሰው እገላለሁ በማለቱ ፖሊሶች መስኮት ሰብረው በመግባት ሊቆጣጠሩት እንደቻሉ እንግዲህ ተገልጿል። የሶፎንያስ እናት ልጃቸው የትዳርና የልጅ ባለቤት ሆኖ ለማየት እንጂ እንዲህ አይነት ፈተና ላይ ይወድቃል ብለው እንዳልጠብቁ ገልጸው ሶፎንያስ ብቻዋን በብዙ መከራ ሊስትሮ ጠርጎ እና ፓርኪንግ ሰርቶ ለቁም ነገር ያበቃቸው እናት በመሆኗ የኢትዮጵያ ሕዝብ ልጇን ከዚህ የከፋ ህመም እንዲታደግላት እንግዲህ በእንባ ተናግረዋል። እንግዲህ ሁላችንም ከሶፎንያስ እናት ጎን ልንሆን ይገባል። እኛም እንግዲህ ከፌስቡክ ገጹ ላይ ያገኘነውን መረጃ ወደ እናንተ አድርሰናል። ስልክ ደውለን ለማጣራት ሙከራ አድርገን ነበረ። ነገር ግን ስልክ በሰዓቱ እየተነሳ አልነበረም። ለዛ ነው። ነገር ግን ያለበትም የጤና ሁኔታ የአእምሮ ጤንነቱ ጥሩ ስላልሆነ እነኚህ ነገሮች እንዳረጉ ነው እንግዲህ መረጃዎች እያረጋገጡት። ለማንኛውም ግን የጋዜጠኛ ሶፎንያስ እናት ወይዘሮ ሰላማዊት እንግዲህ በህይወት እንዳሉ እንደተመለከታችሁት ተናግረዋል። ለማንኛውም አሁንም ቢሆን ግን የእናንተን ደጋግ ኢትዮጵያውያንን ድጋፍ ይሻሉ። ስለዚህ ከጎናቸው ሊቆም ይገባል ማለት እንወዳለን። ከጋዜጠኛ ሶፎንያስ ጋር ተያይዞ ዛሬ እንግዲህ ጥሩ የሚባል መረጃን ጋዜጠኛ በፍቃዱ አባይ አጋርቷል። ምን ብሎ ነው ያጋራው? ከሰዓታት በፊት እንደምን አደራችሁ ቤተሰብ፣ የሶፊ ጉዳይ አሁንም የሁላችንም እዳ ሆዷል። ያጋጠመው የአእምሮ ጤና መቃወስ ወደ ከፋ ደረጃ መሸጋገሩን ትላንት ወላጅ እናቱና እህቱ በይፋ አሳውቀዋል። የእናቶች መከራ ጎልምሰንም ጭምር አለማብቃቱ ልብ ይሰብራል። እኛ የቅርብ ሰዎቹ ይህንን ተረድተን ሰሞኑን ነገሮችን ለማስተካከል ብንጥርም ሶፊን መጨበጥና ባሰብነው መንገድ ማስኬድ አልቻልንም። በዚህም በርካቶች ተጨንቀዋል። አሁን ዋነኛው ትኩረታችን ያለንን አቅም ሁሉ ተጠቅመን ወንድማችንን ወደ ጤና ለመመለስና የእናቱን እንባ ለማበስ መተባበር ነው። በዚህ ረገድ ጥቂት ግለሰቦች እንግዲህ ዛሬ ተገናኝተን መክር ቀጠሮ ይዘናል። በሐሳብ በሙያ በገንዘብና በመሳሰሉት ልታግዙን የምትችሉ ሁሉ አብራችሁን ብትቆሙ ደስ ይለናል። እንግዲህ ዛሬ ከቀኑ 6 ሰዓት ላይ ቀጠሮ አለን ብሎ መልእክት አስተላልፏል። የቻላችሁ ተቀላቀሉን ይላል። ሶፊ እዚህ ደረጃ ከመድረሱ በፊት ብዙ ጓደኞቻችን ከጠበል እስከ ዘመናዊ ሕክምና ድጋፍ ድረስ ድጋፍ በማድረግ የበኩላችንን ተወጥተናል። የሶፊ ህመም ግን እንደ ጓደኞቹ ጥረት ውጤታማ አልሆንም። አሁንም ተስፋ አንቆርጥም። የምንችለው ሁሉ እንሞክራለን። እግዚአብሔርም ይረዳናል። በዚህ ረገድ በታሰበው ልክ ሶፊ ተገቢውን ሕክምና እስኪያገኝ ድረስ በማህበራዊ ሚዲያ ላይ የሚያሰፍራቸው ሀሳቦች እንደ ቁም ነገር
አትውሰዷቸው፣ አሉታዊ ምልልሶች ባለማድረግም ትብብር አድርጉ፣ ነገ ጥሩ ይሆናል የሚል መልእክትን ጋዜጠኛ በፍቃዱ አባይ አጋርቷል። ቀጥሎም ስለ ሶፎንያስ ዋሲሁን ተጨማሪ መረጃ ብሎ የሸገር ኢንፎ ባለቤት መሰረት በዙ መልካም ተግባራትን ፈጽማለች። ትላንት ምሽት ቃለመጠይቅ ያደረገችላቸው የሶፎንያስ እናትና እህት ጭንቀት በመረዳት ሶፎንያስ ሕክምና እንዲያገኝ ማድረግ ችላለች። ለቦርናጌን የአእምሮ ሕክምና መርጃ ማዕከል ወይዘሮ ኪያ ስብሃት ስልክ በመደወልና ሁኔታውን በማስረዳት በሰራችው የማሳመን ስራ ወይዘሮ ኪያ ከኤካ ኮተቤ ሆስፒታል ጋር ግንኙነት በመመስረትና የሕክምና ካርድ እንዲወጣለት በማድረግ እንዲሁም አምቡላንስ እንዲዘጋጅ በማስቻል ሶፎንያስ ሙሉ ወጪው ተሸፍኖ ለቦርናጌን የአእምሮ ህሙማን መርጃ ማዕከል ሕክምና እንዲጀምር ማድረግ ችላለች። የሶፎንያስ ስልክም ከእጁ እንዲርቅ ተደርጓል። ይህንን ትልቅ ስራ ለሰራችው ጋዜጠኛ መሰረት በዙ እጅግ እናመሰግናለን። ቦርናጌን የአእምሮ መርጃ ማዕከልም ለወሰደው ኃላፊነት በሙሉ እናመሰግናለን። ኤካ ሆስፒታል ስላደረገው ሁሉ ምስጋና ይገባዋል። ቀሪው የቤት ስራችን የሶፊን እናት ማገዝ ይሆናል። እሱን በቀጣይ እንሄድበታለን የሚል መልእክትን ጋዜጠኛ በፍቃዱ አባይ አጋርቷል። ስለዚህ እንግዲህ እንደሰማችሁት ነው ሶፎንያስ አሁን ላይ በቦርናጌን የአእምሮ ሕክምና ማዕከል ውስጥ ሕክምናውን እየተከታተለ እንደሚገኝ ታውቋል ማለት ነው። የጋዜጠኛ ሶፎንያስ ዋሲሁን እናት ግን አሁንም የደጋግ ኢትዮጵያውያንን ድጋፍ ይሻሉ። በብዙ ተጎድተዋል። በብዙ ነው እንግዲህ ችግር የገጠማቸው። ልጃቸውን በከፋ ሁኔታ እንደዚህ እንደተመለከት ነው እያየ ነው እንዳለው እንግዲህ ችግር ላይ ወድቆባቸዋል። እሳቸውም እንግዲህ በተደረገባቸው አካባቢው ላይ በማህበረሰቡ ከልጃቸው ጋር ተያይዞ እየተጠየቁት ያለው ጥያቄም መንፈሳቸውንም ስሜታቸውንም አካላቸውንም እንደጎዳው በግልጽ ተናግረዋል። እህትየዋም ይሄንን ተናግራለች። ለማንኛውም የጋዜጠኛ ሶፎንያስ ዋሲሁንን እናት ማገዝ መርዳት የምትፈልጉ ከታች ባለው አካውንት ልትረዷቸው ትችላላችሁ ማለት እንወዳለን። በድጋሚ ግን ከራሱ ከጋዜጠኛ ሶፎንያስ ዋሲሁን አግኝተነው የነበረውን መረጃ እንግዲህ ተከትሎ የተለያዩ ቅሬታ ያደረባችሁ አድማጭ ተመልካቾቻችንን በዚሁ ይቅርታ መጠየቅ እንወዳለን። ያው መረጃውን ወደ እናንተ ያደረስነው ራሱ ሶፎንያስ ዋሲሁን ስላጋራው ነው፣ ፌስቡክ ላይ አሁንም ስላለ ነው። ነገር ግን እናት እንግዲህ አሁንም በህይወት እንዳሉ ደግሞ ተናግረዋል። እኛ ቪዲዮን ከሰራን በኋላ ነው ወደ ሚዲያ መጥተው አይ በህይወት አለው እየተወራብኝ ያለው ወይም ደግሞ ልጄ እያስወራብኝ ያለው ነገር ትክክል አይደለም የሐሰት ነው የሚል እንግዲህ መረጃን አድርሷል። እሱን ተከትሎ በዚሁ እንግዲህ ይቅርታን እንጠይቃለን። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ።